ጋይስ አርሰናል እየጾመ ቢሆንስ የሁለቱንም የክርስቲያን ሙስሊም አርሰናል እየጾመ ነው የሚሆነው። አቻ ወጣና ያው ፋብሪሲዮ ሮማኖ እንደፖስተው የጨዋታው ዋና ማስተርፒስ ሚካኤል አርቴታ በጣም ነው የምትችለው። እስካሁን ሲወራብህ የነበረው ነገር ድክመቶችማ እንዳለ እውነት ናቸው። በዚህ ጨዋታ ያረጋገጥከው እውነት ናቸው። ገባህ አይደለ? ውልቭዝን ፈራኸው። ፈሪ ነበር ያልኩህ እኔ ጠንቃቃ ነበርክ የምትመስለኝ ጠንቃቃ። ገባህ አይደለ? ግን ፈሪ ነህ። ይሄኛው ጨዋታ ላይ እንዳሳየው በጣም ፍርሃት ነው። ውልቭዝን ፈራኸው። ከቦክስ ውጪ ማስመታቱ እንዳለ ይሁን አይደለ? 2-1 ነው። ለምን 3-1 ለማድረግ አትሞክርም? ኳሱን እኮ አንተ ነበር ስትሰጣቸው የነበረው 30 ደቂቃ ሙሉ ግልጽ ነበረ እንደሚያገቡብን። እኔ ላይቭ ላይ ጌም እኮ ገና 92ኛ ደቂቃ እያለ ሳይገባብን ቪዲዮ ሰርቻለሁ እንደሚገባብን አውቄማ። ገባህ አይደለ? እኔ እዚህ ያለሁት ስለ ኳስ ምንም እውቀት የሌለኝ ኢትዮጵያዊ ምን እንደሚፈጠር ባጫወትህ እስካሁን ድረስ ካየኋቸው እንደ ሰንደርላንድ እና እንደምን አይነት ቡድኖች ካምባክ ባደረጉበት መንገድ ካምባክ እንደሚደረግብህ እኔ ከታየኝ እንዴት አንተ አይታየህ? እንዴት ነው ዲፌንስህን የምትተማመነው? አባቴ ገባህ አይደል? ሾት ኮንሲድ እኮ አታደርግም፣ ጎል ነው ኮንሲድ የምታደርገው። ምንም ሳይሞከርብህ ኦን ታርጌት የተሞከረው ኳስ ጎል ይሆናል። አድክምነህ አባቴ። ዘንድሮ ማን ዋንጫውን ከበላኸው ራሱ ማን በዚህ አቋም አይደለም የምትበላው። ሲቲ ስላልቻለ ሲቲ ደግሞ እንደዚህ አይነት ድክመት አሳይተው ፕራይም ሲቲ ይሆንባል። አሁን ሳይችሉ ይችላሉ። ሰከንድ ሃፍ እኮ ሲቲ የሚቀጠቀጣል፣ ኖርማል ነው ይቀጠቀጣል። አንዳንዴ ካምባክ ይሰራበታል፣ አንዳንዴ ያሸንፋል። ግን ሞክሮ ነው ለማሸነፍ ሞክሮ ምን አባ ነው አንተ ፕሪሚየር ሊግ ቡድን እንደዚህ ንቀህ ልከላከል የምትችለው? ኧረ ወይኔ አንተ ሰውዬ ዛሬ ምን አለ በለኝ። ቶተናም ኒው ማናጀር ባውንስ ያራምድባሉ። 2-0 መቼም ሴፍ አይደለም ነው የምልህ። በቃ ተቀበል ብሏል ቲክቶክ ላይ ግርምዬ። ምን አለ ምን መጣ? ትናንት ሲጨፍሩ ዋንጫ በሉ ብለን፣ ትናንት ሲቦርቁ ቀናቸው ነው ብለን፣ ለካ አጉራሽ እንጂ የሚዜ በይ የለም። ዋው ይደጋ ቻሪፍ ነች። ምን ማለት ነው? ምን አይነት ክደት ነው? ለወልቭስ ላንቋጥር ነው? ወልቭስ የእንግሊዝ ፕሪሚየር ሊግ ቲም አይደለ? ደግሞ ባዮንስ ከወያላው ጋር ለተጫወተ ሁሉ እንቋጥራለን። ምን ሆነ ነው? ቀልድ ነው እንዳያስከው አይታወቅም። ደግሞ የተናቀ የሚባል ነገር አለ። ለዛ ነው ቺን ማለ የለበስኩት። ትንሽ ትቀራረባለች። አንለቃችሁም። ይኸውልህ ዩናይትድ እንዳትዘናጋ፣ መዘናጋት የለም። ታዲያ ምን ስራ አለን? እሺ ምን ስራ? ጌም ብዙ የለንም፣ አየር የለም። በቃ ከ2-0 ሁለት እኩል ካምባክ ተሰራብን። ቤስት ዲፌንስ ኢን ዘ ሊግ ይሄ ነው። ቤስት ዲፌንስ ኢን ዘ ሊግ አርቴታ በህይወቴ እስካሁን ድረስ እንደ ዛሬች ዕለት አቃጥለኝ አታውቅም። ላስት ሲዝን ከቦርንማውዝ ጋር ካደረከው የባሰ 86ኛ ደቂቃ ላይ ገና 10 ምናምን ደቂቃ ላለበት ጨዋታ ሰዓት ግደሉ ትላቸዋለህ። አንድ ሰው ተጫዋች ምናምን እንዳይል። የዛሬው ሙሉ በሙሉ አርቴታ ሙሉ በሙሉ ሰንደርላንድ ላይ ልክ እንደዚህ እንደገባብን ምን ነው አንድ ጎል እንደዚህ በዚህ ደረጃ ደረትን ነፍተህ የምትተማመነው? የደከሙ ተጫዋቾች 60 ደቂቃ ተጫውተው ፈርስት ሃፍ ኤፍሲ የሆኑ ተጫዋቾችን ይዘህ 30 ደቂቃ የደከመ ተጫዋች ይዘህ አንድ ጎል እከላከላለሁ የምትለው እንዴት ብትንቃቸው ነው የፕሪሚየር ሊግ ቡድኖችን? ዘንድሮ አርቴታ ዋንጫ ብትበላ ራሱ ይሄ ጨዋታ መቼም ከልብ ያወጣ። ገመትኩ ዛሬ ቅጥልን ያደረከኝ እንደዚህ ተቃጥያ አላውቅም። አብዛኞቻችሁ የገመታችሁት አቀጣጠል አለ ከሱም የባሰ። እኔ እንደዚህ ቃጠል በረመዳን ለምን እንደዚህ የሚቃጠለው? የበላሁት ምግብ ጠግቤ እንዳለ ተነነ። 7 ነጥብ ማድረግ የምንችለውን 5 ነጥብ አሁን ተስተካካይ ጨዋታ 2 ነጥብ 2 ነጥብ በቃ አለቀ። ዘንድሮ ደግሞ ከቢግ ሲክስ ጋር ከቼልሲ እና ከቶተናም በስተቀር ማንንም ማሸነፍ አትችልም። በቶተናም ጨዋታ ኒውካስልን ሲያሸንፉ ልታረከባቸው በዚህ አይነት ለምንድን ነው 3ኛ ጎል ማግባት እየቻልክ ሰዓት ግደሉ የምትላቸው ተጫዋቾቹን? ለምንድን ነው ሰዓት ግደሉ የምትላቸው? በእኛ ሜዳ የሰጡንን ኦን ጎል አንደኛውን አስተፉን አንደኛውን። ኧረ ወይኔ እንዴት አባቱን ያቃጠልከኝ። የኦፕታ አንድ ስታት በብዙዎች ዘንድ መነጋገሪያን ርዕስ ፈጥሯል።
ከሆነ ነው ኦፕታም የወልቭስ ተስፋ የወልቭስ ብርሃን ብሎ ነው ዘገባውን ተደራሽ ያደረገው። በፕሪሚየር ሊጉ በተደረጉ 13046 ጨዋታዎች መካከል በብቸኝነት በዛሬው ዕለት ወይም አንድ ፊክስቸር ለምሳሌ ወይ ሐሙስ ወይ አርብ እንደዚህ አንዳንድ ፊክስቸሮች ያሉባቸው ጨዋታ ቀናት እናስታውሳለን እና በፕሪሚየር ሊጉ በተደረጉ 13046 ጨዋታዎች መካከል 42ቱ ያህሉ ብቻ በእለቱ አንደኛና የመጨረሻ ደረጃ ላይ ያሉ ቡድኖችን የሚያገናኝ ጨዋታ ይሆናል። which means በአንድ ቀን ሲንግል ማች አንደኛውና ታችኛው ያሉ የሚደረግበት መርሃ ግብር ይሆናል 42ኛ መርሃ ግብር ይላል ኦፕታ እንግዲህ ከጅምሩ ባወጣው መረጃ መሰረት። በዚህ ረገድ ይልና ኦፕታ እስከ ዛሬ በእነዚህ 42 ጨዋታዎች ውስጥ 4 ጊዜ ቦተም ያሉ ክለቦች ወይም ውራ ላይ ያሉ ክለቦች 20ኛ ደረጃ ላይ የሚገኙ ክለቦች 4 ጊዜ መሪውን አስጥለዋል። ምናልባት ይሄ ለወልቭሶች ለሮብ ኤድዋርድስ ተስፋ ከሆነ በሚል ነው አምዱን ለማጋራት ሙከራ ያደረገው። ከዚህ ቀደም በተደረጉ የፕሪሚየር ሊግ መሪና የመጨረሻ ቡድን ተጋጣሚ ውስጥ ያሉ ጨዋታዎችን ስንቃኝ 31 ጊዜ መሪው ቡድን አሸንፏል ከተደረጉ 42 ጨዋታዎች ውስጥ 7 ጊዜ ደግሞ አቻ ወጥተዋል። 4 ጊዜ ያህል ደግሞ በርዕሱም እንደገለጸው ኦፕታ ምናልባት ይላል ኦፕታ ቃል በቃል ቶፕ ቨርሰስ ቦተም ፎር ፕሪሚየር ሊግ ዊንስ ቱ ጊቭ ወልቭስ ሰም ሆፕ አጌንስት አርሰናል ብሎ ነው። ምናልባት እነዚህ 4 ድሎች ካለፉት 42 ጨዋታዎች ተገኝተዋል። እነዚህ 4 የመጨረሻ ደረጃ ላይ የሚገኙ ክለቦች መሪውን አሸንፈዋል። ምናልባት ይሄ ነገር ለወልቭስ ብርታት ከሆነው ይላል